ፋኖች እንኳን ደስ ያላችሁ። የታገላችሁበት ፓርቲያችሁ ተመስርቷል። ከፓርቲያችሁ ጋር ሆናችሁ ስታነሱ የነበረውን ጥያቄ ወደ ተግባር እንዲመለስ አስፈላጊውን ጥረት እንድታደርጉ ጥሪዬን ላቀርብላችሁ እፈልጋለሁ። ከዚሁ ጋር ተያይዞ ድርጅታችን የፋኖንና የቄሮን ትግል የሚያስታውስ የተግባር ማስታወሻ እንደሚያስቀምጥ ሳበስርላችሁ በታላቅ ደስታ ነው። ያኔ እንዲህም ተብሎ ነበር። ቄሮች የህወሓትን አገዛዝ ተቃውመው አደባባዮችን በተቃውሞ ሰልፍ ሲንጡ የመንግስት ምላሽ ጥይት ነበር። ድንጋይ ይዞ ለተቃወመ ዴሞክራሲ ርቦት ሰልፍ ለወጣ ወጣት የተመለሰው የጥይት መልስ ግን ለኢህአዴግ ረጅም ዕድሜ ሊገዛለት አልቻለም ነበር። በተለይም ከወደ ጎንደር የተሰማው የኦሮሞው ደም ደሜ ነው የሚለው የፋኖ ድጋፍ የኢህአዴግን ውድቀት ያፋጠነ የወጣቶቹን ፍቅር ያጎነ ነበር። ዶክተር አብይን ለከፍተኛው የጠቅላይ ሚኒስትርነት ስልጣን ውጭ ሆነው ይዋጉ የነበሩትን ተቃዋሚዎች ደግሞ ለሀገራቸው ምድር ያበቃው የቄሮና የፋኖ መተዛዘል ቀደም ሲል በሰማነው መልኩ በዶክተር አብይ አንደበት ጭምር የተወደሰም የተመሰገነም ነበር። ነገር የተበላሸው በኋላ ነው። የሰሜኑ ጦርነት ፈንድቶ ለህልውና እሰጋለሁ ያለው ፋኖም የማረከውን ታጥቆ ፕሪቶሪያ ላይ ሰላም ሲወርድ የመቀሌው የመሳሪያ ላንቃ ወደ ባህር ዳር ተዛወረ። ነፃነታችን በክንዳችን ያሉ ፋኖች በዘመነ ካሴ መሪነት አደረጃጀት መፍጠር ከሰሜኑም ጦርነት መሳሪያ መቁጠር ሲጀምሩ ነገ ታይቷቸው ይሄ ነገር አንድ ይባል ያሉ ብዙዎች ነበሩ። በወቅቱ ግን ከበለውና ከውቃው ውጪ አስተዋይ ሰሚ አልነበረምና ጆሮ ዳባ ልበስ ተባለ። ዘመነ ካሴም የራሱን ፋኖ አደራጀ። አንድ ነገር ልንገራችሁ፣ ማንም ወደደም ጠላም፣ ማንም መረረውም ጣፈጠውም የነገ ታሪክ በእኛ እጅ ይጻፋል። የነገን መልክ የሚቀርጸው ሂዝ ያለው ትውልድ ነው። ተወደደም ተጠላም አመሰግናለሁ። ወደደም ጠላም መረረም ጣፈጠውም የነገ ታሪካችን በራሳችን እጅ ይጻፋል ብሎ በማወጅ እንቅስቃሴውን አሃዱ ያለው ፋኖ ከጎጃም እስከ ጎንደር ከወሎ እስከ ሸዋ ድረስ ስር እየሰደደ እድሜ ለህወሓት ይሁንና መሳሪያ እየታጠቀ ከቀን ወደ ቀን ከዳዴ ለመቆም ወደ መፍጨርጨር ሲንደረደር ነበረ። በአንዳንዶች ልብ ውስጥ ስጋት ይገባ የጀመረው ያኔ ወጥተህ ወያኔን መክት ማርከ መሳሪያን ታጠቅ ተብሎ የተፈቀደለት ወጣት ድንገት ራሱን ፋኖ ሆኖ የተደራጀ አመራር ውስጥ ገብቶ ሲያገኘው ነው ነገሮች ባልተጠበቀ አቅጣጫ የነጎዱ መሆናቸው የታወቀው። መንግስትም ቀድሞ ፋኖ እያለ ሲያሞካሸው የነበረውን ቡድን ኢመደበኛ አደረጃጀት እያለ የዳቦ ስም ያወጣለት ገባ። ከፍተኛ የመከላከያው አመራሮችም ሳይቀሩ የፋኖ ጉዳይ አስግቷቸው የየዕለቱ ጉዳያቸው ያፈሙዝም ኢላማቸው አደረጉት። የጦሩ ዋና መሪ ፊልድ ማርሻል ብርሃኑ ጁላ በራሳቸው አንደበት ሲናገሩት እንደሰማናቸው ፋኖ ቀድሞ አወጣጡ ሀገር ለማዳን ኋላ ግን ተጠልፎ የተወሰደ ኃይል ሆኗል አሉ። ሀገሬን አድናለሁ ብሎ የወጣ ፋኖ ጠምዝዘው ወስደው አሁን በየቦታው ጠንካራ የፈጥኖ ድራሽ ክፍለ ጦሮች መስርቷል። አቅማቸው ፈርጣማ ነው። ሁሉንም ሃንድል ሊያደርጉ ይችላል። የጸጥታ ስጋት ሆኗል። መልሶ ሰራዊታችንን መውጋት ጀምሯል። መከላከያ ሰራዊቱን መንገድ ላይ የጠበቀ ጨፍጭፎታል። ተበትኖ ሲሄድ በየመንገዱ ከባድ አደጋ እንዲደርስበት ተደርጓል። የመከላከያ ሰራዊት ያፈረሰው ነው። በአብዛኛው ፈርሷል። ወደ ደካማ የጎሬላ ኃይል ተቀይሯል። የመከላከያ ሰራዊትም ተልኮ የሚቀበል ግዳጅ የሚቀበል ኃይል አይኖረንም ማለት ነው። እንደ ፊልድ ማርሻሉ ወቀሳ ከሆነ ፋኖ ህወሓትን ልክ አስገባለሁ ብሎ የአማራ መሬቶችን ለማስከበር ተማምሎ ከየቤቱ ቢወጣም በየግድግዳው ላይ የሰቀለውን የነብስ ወከፍ መሳሪያውን ታጥቆ በገፍ የመጣውን ሰራዊት ለመፋለም ቢቆርጥም ጦርነቱ ቀዝቀዝ ንግግሩ ሞቅ ማለት ሲጀምር ግን መልኩን ለውጧል። በዚህ ሁሉ መሃል ታዲያ አለፍ ገደም እያሉ ይታኮሱ የነበሩት አካላት
በወሎ ምድር ላይ ተደጋጋሚ የእርቅ ስብሰባዎችን እስከ ማድረግ ደርሰው ነበረ። የወሎውን ፋኖ የሚመራው ወዳጆቹ ዋርካው የሚሉት ቆራጡ ምሬ ወዳጆ በአማራ ሚዲያ ኮርፖሬሽን በኩል ሳይቀር ብቅ ብሎ ስጋቱ መቅለሉን፣ የጦር ወሬ መቀዝቀዙን፣ እርቅ መውረዱን ሲናገር ነበረ። ይህ ክስተት ደስፈቅታ ውስጥ የከተታቸው እንደ ሕፃን ልጅ እየቦረቁ ይይዙት ይጨብጡትን ያጡ መኳንንቱ ታዲያ ብረትን መቀጥቀጥ እንደጋለ ነው ብለው በዚህ የእርቅ ድባብ ላይ ልዩ ኃይሉ ይፍረስ የሚል ውሳኔ ደረቡበትና አረፉት። ይሄን የነበረ ነገሮች ከቁጥጥር ውጭ መሆን የጀመሩት ህወሓት የሚባል አማራው ላይ ሂሳብ ለማወራረድ ቀን የሚጠብቅ ፓርቲ መቀሌ ላይ አስቀምጣችሁ 100 ኪሎ ሜትር በማይሞላ ርቀት ውስጥ ቲዲኤፍ የሚባል እስከ አፍንጫው የታጠቀ ሰራዊት እያባበላችሁ እንዴት ልዩ ኃይላችንን ትጥቅ ፍታ ትላላችሁ የሚል ቅሬታንም ፎከራንም የቀላቀለ ስሞታ ከወደ ፋኖ ተሰማ። መንግስት ኃላፊነት የሰጣቸው እና አምባሳደር ተሾመ ቶጋም የልዩ ኃይልን ህገ ወጥነት ለሀገር አንድነትም አስጊነት ያለውን ድርሻ እያመጡ ለማሳመን ብዙ ጣሩ፣ ብዙ ለፉ። ነገር ግን ጉንጭ ከማልፋት ያለፈ ውጤት አላገኙም ነበረ። ከዚህ በኋላ በመንግስትና በፋኖ መካከል የገባው ነፋስ ሰፊ ገደል ፈጥሮ አሁን ድረስ በድሮን ጭምር የሚዋጉ ጠላት ሆነው ተገኝተዋል። ለዚህ ነው ፋኖ አገር አቅኝ እንጂ ዘራፊ አይደለምና ልናስታግሰው ይገባል ብለው እነ ሌተናል ጀነራል መሐመድ ሰራዊታቸውን የመከሩት አቅጣጫ የሚያስቀምጡት። ፋኖ የሀገርን ሉዓላዊነት ለማስከበር በራሱ ትጥቅና ስንቅ ጭምር ዘምቶ ጠላትን የሚዋጋ እንጂ መንገድ የሚዘጋ አይደለም። ትምህርት ቤት የሚያወድም አይደለም። ይሄ ዘራፊ ነው። በአማራ ክልል ላይ የመንግስትን መዋቅር ሽሮ ራሱ መንግስት ሆኖ ስልጣን ለመያዝ የሚጥር ሌባ ኃይል ነው። ኦሮሚያ ላይ ያለው ጽንፈኛ ሸኔ ከማንም በላይ እየጎዳ ያለው ቁጥር አንድ የኦሮሞ ህዝብ ነው። ትምህርት ቤቶችን አውድሟል። የጤና ኬላዎችን አውድሟል። የልማት ተቋማቶች ቆመዋል። የህዝብ ትራንስፖርት የለም። ህዝብ ከቦታ ቦታ አይንቀሳቀስም። ለአመታት እንደዛ አድርጎ እሱ ባለበት አካባቢ ህዝቡን ስቃይ ውስጥ አስገብቷል። የሰራዊታችን ተልእኮዎች በህገ መንግስቱ በግልጽ ተቀምጧል። የሀገርን ሉዓላዊነት ተዳፍሮ ከውጭ የሚመጣን ወራሪ ኃይል በመዋጋት በመደምሰስ የሀገርን ሉዓላዊነት ማስከበር፣ በሀገር ውስጥ የህዝቦችን ደህንነት አደጋ ላይ የሚጥል ንብረት የሚያወድም ህይወት የሚቀጥፍ በኃይል እርምጃ ላይ የተመሰረተ ጥቃት ሲኖር በማንኛውም የሀገሪቱ ቀጠና ላይ ተሰማርቶ ያንን ጥቃት መመከት እና ህግን ማስከበር፣ በኃይል የመጣውን ጠላት በመምታት የህግ የበላይነትን ማረጋገጥ እና የህዝቦችንና የሀገር ደህንነት ማስጠበቅ ነው። ስለዚህ እየተወጣን ያለነው እኛ ያንን ግዳጅ ነው የኢትዮጵያ ሰራዊት። ከዚህ ሁሉ ድራማ በኋላ ፋኖ ያለበት አቋም ለብዙ የዘርፉ ተንታኞች ትንግርት ሆኖ ተገኝቷል። እንዴት ከጓዳው መሳሪያ ለቃቅሞ የዘመተ ወጣት የመንግስትን ክንድ በዚህ ልክ ሊቋቋም ቻለ እያሉ የሚጠይቁም በረከቱ። በአሁኑ ወቅት ፋኖ የሚለው ስም የዲያስፖራው መወዛገቢያ፣ የጫካ ውስጥ ሸፋች አፍ ማሟሻ ሆኖ መታየቱ ከጠቅላይ ሚኒስትሩ ጃውሳ ብሎ እስከሚጠራቸው አማካሪያቸው ድረስ ከፊልድ ማርሻሉ እስከ ወረዳ አመራሩ ድረስ ሊያምኑት ያልቻሉት ሊቀበሉትም የከበዳቸው ክስተት ነው። ዳንኤል ክብረት ውሃ ውስጥ የገቡ አሞሌ ጨው ቢላቸውም፣ የመከላከያ አመራሮች አዳክመነዋል ብለው ቢፎክሩባቸውም፣ ዶክተር ይልቃልን በአዲሱ አረጋ የተካው የአማራ ክልልም ከከተማ አባረናቸዋል ብሎ ቢኩራራባቸውም፣ ያ በሁለትና 3 ሳምንት ይጠፋል ይወገዳል የተባለው ፋኖ ግን አሁንም በሽምቅ ውጊያ ተክኖ በደፈጣ ጥቃት የሚያዳክም ስብስብ ከመሆን ያገደው የለም። ታዲያ በዚህ ጊዜ ነው ሚዲያው ላይ ውለው የሚያድሩ ተንታኞች የፋኖ ዓላማና አቅም ጉዳዩ እንደ እንጀራ ካፋቸው አልጠፋ ያለው የመንግስትን ክፉ ያሳየን ብሎ የኢሳትንና የኢኤምኤስን ጓዙን እንደሸከፈ በራሱ ጎዳና መጓዙን የመረጠው ሲሳይ አጌና የፋኖ ዓላማ መዝረፍ ነው ይለናል። ከዓላማው ዋናነት ጥቅም ላይ ያተኮረ ሆኖ መታየቱና ወደ ዘረፋው መሰማራታቸው እነዚህ ሁሉ ተደምረው ችግር ፈጥሯል። እንግዲህ ችግር ሲፈጠር አሁንም በተለያየ መንገድ ገንዘብ ለሚያዋጣው ሰው ይመስለኛል ቪዲዮዎቹ የሚቀነባበሩት። እንግዲህ አሁን የኢትዮጵያ ውስጥ ያለ አካል አይደለም። ይህንን የፈረንሳዩ አዣንስ ፍራንስ ፕሬስ ነው እንግዲህ ሐሰተኛ ነገር እያወጣችሁ ነው ብሎ እየወነጀለ ወይ ደግሞ እያጋለጠ ያለው። ስለዚህ አሁን በእንደዚህ አይነት ሁኔታ እስከ መቼ ድረስ እንደሚቀጥል አላውቅምና እንደው ቆም ብለው ነገሮችን ማየት፣ በተለይ ደግሞ አሁን በጠቃላይ ኢትዮጵያ ፖለቲካ ላይ የሚያመጣው ወይ ደግሞ ኢትዮጵያ ውስጥ መንግስት እንደ መንግስት ወይ ደግሞ ስርዓት እንደ ስርዓት
ወይ ደግሞ በሀገር ቀጣይነት ላይ የሚያመጣው ቅንጣት ታክል ተጽዕኖ እንደሌለው አሁን የሚያሻማ የሚያጠራጠር እንዳልሆነ እነሱም የሚገነዘቡት ይመስለኛል። አሁን አስቸጋሪ የሚሆነው ንጹሐን በዚህም በዚያም ምንድነው መሞታቸው፣ በተለይ ደግሞ አሁን የተመጣጠነ ነገር ሲኖር ነው በዚህም በዚያም የሚባል ነገር አይደለም። ምናልባት አድፍጠው ጥቃት ሊሰነዘሩ ይችላሉ። ከዛ ውጭ ግን ቆሞ አሁን ለመዋጋት የሚያስችል አሁን አይደለም ሲጀመርም በዛ ደረጃ ወታደራዊ ኦፕሬሽን ለመጀመር የሚያስችል አቅምና ቁመና ላይ የነበሩ አይመስለኝም። በተለያየ መንገድ የሆነ ከቦ ድንገት ሰራዊቱ የራሴ አካባቢ ነው ምንም ነገር የለም ብሎ እነሱንም አምኖ ባለበት ሁኔታ ውስጥ ተደራጅተው ከበው መጀመሪያ አካባቢ ልክ ቲፒኤልኤፍ ታንክና መድፍ እንደነጠቀው ሁሉ እነሱም ክላሽ መጠቅ ሞክረዋል። በዛ ሂደት ውስጥ የነበረች ቪዲዮ ብዙ ጊዜ ትመላለሳለች። ልክ እንደ ጽዋ ያመላልሷታል። ያ ምዕራፍ ነበር። ከዛ ውጭ ግን ባለው ሁኔታ ውስጥ ቆመ መዋጋት የሚያስችል ሁኔታ እንደሌለ ለማንም ግልጽ ነው። ይሄ ባለበት ሁኔታ ውስጥ እንግዲህ ዋናው ተጎጂው በአንድ በኩል በፕሮፓጋንዳ ተሸንፈው የወጡ ወጣቶች፣ በሌላም በኩል ደግሞ ህብረተሰቡ በሰላም ወጥቶ መግባት የማይችልበት ሁኔታ መፈጠሩ፣ እነዚህ ነገሮች ለህብረተሰቡ በጣም አስቸጋሪ ናቸው። ትምህርት ቤቶች መዘጋታቸው ከምንም በላይ ትምህርት ቤቶች መዘጋት እንግዲህ በአካባቢ ጸጥታ አለመከበር ብቻ ሳይሆን በተለይ ጸጥታው በተከበረባቸው አካባቢዎች ሰው ስጋት ውስጥ መግባት፣ ምክንያቱም ከሆነ ቤት ውስጥ ከሆነ ሰፈር ውስጥ ወጥቶ ትምህርት ቤት ላይ አንድ ቦምብ ቢወረውር የሚመጣው አደጋ በጣም ከፍተኛ ነው። ፍኖተ ሰላም ላይ ያጋጥመዋል። ከዛ በኋላ እንግዲህ ተማሪዎቹም ቤተሰብም ወላጅ ማለትም ስጋት ውስጥ በመውደቁ እንደዚህ አይነት ነገር ትምህርት ላይ መስተጋጎል ተፈጥሯል። ስለዚህ በትምህርት በወጥቶ በመግባት እንደዚህ በማህበረሰቡ ላይ የተፈጠሩ ችግሮች እሱ አስቸጋሪ ነው። እሱ እንግዲህ ለመቅረፍ ያው መንግስትም ኃላፊነት አለበት። እንዲህ አይነቱ ትንታኔ ፋኖን ሽብርተኛ ብሎ ለማስፈረጅ መንገድ የሚጠርግ ትንታኔ መሆኑን ከሲሳይ አጊና እስክንሰማ ድረስ መጠበቅ ላይኖርብን ይችላል። ፋኖ ህዝቡን ዘርፏል፣ ሰውን አግቷል ካልክ ከተራ አሸባሪነት የዘለለ ሌላ ዓላማ የለውም እያልክ ለመሆኑ ተርጓሚ አያሻምና ይሄ የማይዋጥለት በሳሉ ተናጋሪ በአንድ ወቅት ጠቅላይ ሚኒስትሩን በሶስት ወሳኝ ጥያቄዎች አጣድፏቸው ነበር የሚባልለት ጋዜጠኛ ቴዎድሮስ ጸጋዬ ደግሞ ፋኖን የሚመለከተው ከዚህ ከሲሳይ አጊና ሐሳቤ እጅጉን በራቀ ግምት ነው። ምንም እንኳን ፋኖ ከተሞችን ተቆጣጥሮ መቆየት ዳገት ቢሆንበትም ከሽምቅ ውጊያ ተላቆ መንግስትን መፋለም እንደ ምጽአት ቢርቅበትም 2 ዓመታትን ለተሻገረ ጊዜ ያክል ግን የመንግስትን ክንድ ተቋቁሞ መዝለቁ ብቻውን ፋኖን ጀግና እንደሚያስብለው ይከራከራል። የነ ሲሳይ አጊና መረጃ ፍሬ አፍርቶ ፋኖ አሸባሪ ቢባል እንኳን ለውጥ የማያመጣ ለፋኖም የገለባን ያክል ክብደት እንደማይኖረው ጠቅሶ ይሞግታል። እስከ ቅርብ ጊዜ ድረስ ይሄ ነበረ የፋኖና የመንግስት አጭር የህይወት ታሪክ። በለውጡ ዋዜማ ተቋጥሮ በልዩ ኃይሉ ጉዳይ ማግስት የተፈታ በሰሜኑ ጦርነት ፍቅር ወድቆ በወልቃይት ጉዳይ የተቃቃረ ያልሰመረ ጋብቻ በአማራ ክልል እንደ ወትሮ ቢሆን ለሰርግ ማጀቢያ የሚሆኑ የክላሽ ድንፋታዎች ነበር የሚሰሙት። ግና ከመንግስት ጋር የጀመረው ፍቅር እንደ ፍላጎቱ ያልሄደለት ፋኖ ከሰርጉ ድንኳን ጭፈራ ይልቅ የዋሻውን ትግል መርጧልና ተኩሱ የሚሰማው ለ4 ኪሎ ሩጫ ልምምድ ከሚደረግባቸው ጫካዎች ውስጥ ሆኗል። ይህ የጫካ ውስጥ ጨዋታ ግን ከሰሞኑ አድራሻ ቀይሮ ከተማ ውስጥ ወደሚደረግ ድራማ የተሻገረ መስሏል። ከዚያ ሰፈር እነ አንቶኔ አንድ ድርጅት እናዋልዳለን ብለው ቃል ቢገቡም የምጡ ጊዜ ረዝሞባቸዋል መሰል ይኸው አሁን ድረስ በዝግ እየመከሩ ነው። ከዚህኛው ሰፈር ደግሞ ማስረሻ ሰጥ የሚባል የቀድሞ ካፒቴን በፈረመው ስምምነት መሰረት በርካቶችን ከጫካ እያስኮበለሉ መሳሪያቸውን እየተረከቡ በፕሮፓጋንዳው ዘርፍ የያዙትን የበላይነት ለማስቀጠል እየተጉ ነው። ከወዲያ ማዶ ያሉት እስክንድር ይሆን ዘመነ ባላወቁት መሪ ማንነት ጭንቀት ውስጥ ገብተው አንዳንዶቹም ዘመነ ካሴ ከተግሉ በኋላ ኖቤል የሚያሸልም ጽሑፍ ይጽፋል እያሉ የምርጫ ቅስቀሳ እያደረጉ፣ ሌሎቹ ደግሞ የጽናት ተምሳሌቱ የማይሰበረው እያሉ የሚያሞካሹትን እስክንድርን የቁም እስር ገጥሞብናል በጤናው እንዳይሆንም እያሉ የክስ ዶሴ እያሰናዱ እነ መዓዛ መሐመድ አፋሕድን አምነን ወደ አፋባ ማስገባት የለብንም ብለው እየተከራከሩ
እና ሀብታሙ አያሌውም በእስክንድር ነጋ ስም መነገድ አብቅቷል እያሉ ይኸው አሁን ድረስ በቃላት ጦርነትም በሚዲያ ትግልም እየተራኮቱ ነው። ከወዲህ ማዶ ደግሞ ፋኖን በማስረሻ ሰጤ በኩል አስደንግጠው ሳያበቁ ጌታቸው ረዳንና ደብረ ጽዮንን በፕሮፌሰር በለጠ ሞላ በኩል የተሰነዘረ አርጩሜ ሲያቀምሷቸውን የሰነበቱት አማራ ክልል ላይ ጄኖሳይድ ፈጽማቸዋል ብለው ጭናና ማይካድራን እማኝ አድርገው አልጀዚራ ሜዳ ላይ የተዳከሙትን የቀድሞ አፈቀላጤ ኤንቢሲ ሜዳ ላይ ለመዘረር ሲጥሩ በቴሌቪዥን መስኮት ታይተዋል። የአብኑ መሪ ፕሮፌሰር በለጠ ሞላ ታዲያ በአንድም በሌላ መንገድ ከህወሓት ጋር አብረን እንሰራለን የሚሉት የፋኖ ጋሻ ጃግሬዎች ይህንን የአብን ሹማምንት አዲስ ክስ ሰምተው የሚሰጡት ምላሽ በሚጠበቅበት በዚህ ሰዓት በጉያቸው አቅፈው ሊዋሃዱት አሊያም በአንዳንዶች ስጋት እንግለጸው ካልን ሊውጡት ቀን የሚጠብቁለት እስክንድር ነጋ የጀርመን ድምፅ ራዲዮ ላይ ብቅ ብሎ ከህወሓት ጋር ሰርተን አናውቅም ልንሰራም አንችልም ብሎ ኩም አድርጓቸዋል። በዚህ የተነሳ ብዙ የተባለለት የተዋሃደ ድርጅትም ከወዲሁ የስጋት ወጀብ እያረጠበው ያለመሳጋት ስጋቱ ሽንፍር እያንገላታው ነው።